የዛን አይደለም በእውነት የምሬ ነው። አሁን እያሰብኩት ያለሁት ነገር ነው። እኔን ማበርታት እኮ ነው ያለብሽ አንዳንድ ጊዜ እኮ ነው። ሙቪና ብሩክ እንዲሁም ሀይሚ እንግዲህ ዛሬ ወደ ቡታጅራ እየሄዱ እየቀወጡት ነው። ሀይሚን ግን ፈልጌ ያላገኘዋትም ቀብራረው እየቀወጠው ነው። ሙቪን ስላየሁት እጅግ በጣም ደስ ብሎኛል። ብሩክ አልተቻለም። የምር ሙቪንም እዩት። ሙቪ ከስንት ጊዜ በኋላ ነው የማየው፣ በራሱ ቻናል ነው የማየው። የምር ሚፍታህም አለ፣ ቤኪም አለ፣ ህፃኑ ልጅም አለ። ደስ ይላሉ እኮ። ቡራ እንግዲህ እየቀወጠው ከጓደኞቹ ጋር ከሙቪ ጋር ከሚፍታ ጋር ከቤኪ ጋር እንዲሁም ደግሞ ከትንሹ ከህፃኑ ቲክቶክ ከሚሰራው ልጅ ከሱ ጋር ሆነው እየጨፈሩ የሆነ ቦታ እየሄዱ ነው። ወዴት ነው የሚሄዱት? ወደ ቡታጅራ ነው እንዳለንም ሀይሚ የለችም። ምክንያቱም ምናልባት ሀይሚን ተዘጋጅተሽ ጠብቂ ብሎ ቡራ ጓደኞቹን ይዞ የሆነ ቦታ ሊያደርስ ከዚህ ሀይሚን ይዞ ሊሄድ ይመስለኛል። እንደዛ ነው ብዬ የማስበው። ምክንያቱም ከኋላ ብመለከት የለችም ሀይሚ። ሲጀመር ብዙ ጊዜ የምትቀመጠው ሀይሚ ፊት ለፊት ነው እና አላየዋትም ለማለት ፈልጌ ነው። ብቻ ግን ቡራ ዋው መኪናው መሱ ማች አድርገዋል። እንዴት ነው ያማረበት! እየቀወጠው ማለት ነው። እና ለውጥ ስትሉ በቃ እንዲህ ነው መለወጥ። ደስ አይሉ? በጣም ነው ደስ የሚሉ። እንዲህ እያየናቸው ነው የተለወጡት እና ሀይሚና በዛ ልክ መዋደዳቸው ፍቅራቸው እንግዲህ ዛሬ አይታችኋል። ቡራ በቃ እኔ ለአንድ ቀን ራሱ አልችልም እያለ ነው እና በጣም አብረው መኖራቸው ይበቃል አይደለ? የበለጠ ግንኙነታቸው ፍቅራቸው አንድነታቸው እንዲጠነክር አድርጓቸዋል። በጣም ደስ ይላል። ያም በስርዓት ማለት ነው እና 2 ክላስ የራሳቸውን ክላስ ስላላቸው እንግዲህ በቅርብ ቀን ብሩክ ሀይሚን ሰርፕራይዝ ሊያደርጋት እንደሆነ ነው እኔ የማስበው። ምክንያቱም አሁን የሚሄድበት ስራ ቡታጅራ ላይ የሚሄድበት ስራ የግድ መሄድ ስላለብኝ ነው ብሏል። ይሄን ስራ ስሰራ እንግዲህ ሀይሚ ማወቅ የለብሽም ብሏታል። እንዲሁም እንድትሄድም አልፈለግም ነበር። ይኸው ሀይሚ አልቀርም ስላለች ነው እንጂ ምክንያቱም የምሰራውን ነገር እንድታቂ አልፈልግም ብሏል። ያ ማለት ሰርፕራይዝ ስለሆነ ማለት ነው። እና ይሄ ነገር በጣም ነው የሚያጓጓው የምሬን ማለት ነው። መቼም በቃ አላደል አለ የለም የተባለ ሱቅ ይሆን አላቅም፣ ብቻ ግን ሱቅ ነው ብዬ አስባለሁ። ባለፈውም ግምታችን ስለሆነ እና እንግዲህ ሀይሚ ዛሬ በቃ ኔቨር አብሬ ነው መሄድ ብላለች። ቡታጅራ ስለሆነ ችግር የለውም አብረው ቢሄዱም ቤተሰብንም ጠይቃ ተጫውታ ትመጣለች። እንደውም ስበብ አገኘው እያለች ነበር የምሬን ማለት ነው። እና እንግዲህ ቡራ ለመንገርም ትንሽም ከብዶት ነበረ። ያው የምትቀር መስሎት ማለት ነው። እንድትቀረም ፈልጎ ነበር። እረፍት አድርጊም ብሎ ነበረ። ሀይሚ ግን በቃ በየትኛውም ሰዓት ከጎንህ ነው መሆን ያለብኝ ብላ ይሄንን እኮ ጠንካራነቷን እኔ በጣም ነው የማደንቀው። በቃ ጠንካራነቷን ማለት ነው። የትም ቢሆን አብሬ ከጎንህ ነኝ፣ በደስታም በቃ በየትኛውም ሰዓት አብሬ ነው የምትለው በጣም ነው የሚያረካና ቀጥይበት ቅመሟ ማለት ነው። ነገር ግን ብሩክ እንግዲህ ወደ ውጭም የሆነ ስራ ለመስራት ያስባል ይመስለኛል። እና የሆነ ቦታ ደርሼ ስመጣ የጋን ጊዜ ግን አንቺ እዚህ ቆይ ወይ ቤት ቆይ ስልሽ ቤትሽን አስከብረሽ እየጠበቅሽ መቆየት አለብሽ። ለ3 ቀን ለ4 ቀን ኤግዛምፕል እንደ ፊልድ ምናምን ስራ በወጣ ይሄንን መረዳት አለብሽ። በደንብ በዚህ ጉዳይ ዲስከስ ማድረግ አለብን ብሎ ዛሬ ጠንከር አድርገው ሲነግራን ነበርና ሀይሚ ማሰብ አልፈልግም ግን ቀኑ ሲደርስ እንወያይበታለን የሚል መልስ ነው የሰጠችው። በእርግጥ መለየት የሚባለው ነገር ይከብዳል፣ ቃሉ ራሱ ማለት ነው። ደግሞ በስመ አብ ሀይሚ እስከ መጨረስ ድረስ ብትርቀኝ አላለችም። ሀይሚ በጣም ስለምትወደው ስለምትሳሳለት በቃ ብሩክን ማጣት አትፈልግም። እንኳን እሷ ማለት ነው እኛ ራሱ ሀይሚና ብሩክ እንደው ተለያዩ ቢባል የጨረቃ ቤተሰብ ምን እንደሚሆን አስቡትና የሰይጣን ጆሮ ይደፈን። መቼም ቢሆን ቡራ አይረቅሽም፣ መቼም ቢሆን ማለት ነው። እና እኔ የአንቺ ብቻ ነኝ የትም አልሄድብሽም እያለት ነው። እና ደስ ይላል ያለው አክብሮት። የሆነ ነገር እንኳን ለማድረግ ሲፈልግ በትህትና ነው የነገራትና በማስረዳት ማለት ነው። እና በጣም ደስ ነው የሚል
ይሄ ነገር ደግሞ ለስራ ለምን የሆነ ቦታ ሲሄድ የዛን ጊዜ በደንብ ዲስከስ አድርገውበት ተወያይተውበት ሀይሚ ትፈቅዳለች ብዬ አስባለሁ። ምክንያቱም የስራ ጉዳይ ስለሆነ ማለት ነው እና የሚሰሩትም ለሁለታቸውም ስለሆነ ግድ ነው መረዳት ማለት ነው። ምክንያቱም ለምሳሌ አሁን ውሎ ገብ ወይ 2 ቀን አሁን ለምሳሌ ዱባይ ወይ 1 ቀን ወይ 2 ቀን ወይ እንደዚህ የሆነ ቦታ ስራ ሊሄድ ይችላል እና የጋን ጊዜ በስምምነት ችግር የለውም።